ከሱ የሚወጣው ስፐርም የሚባለው ነገር እሱ ላይ ጉዳት ያደርሳል እንዴ ብዬ የምር በቃ ሀሳብ ሆኖብኝ እኮ ነው። እውነት ይሄን ስላደረገ እሱ ይጎዳል ወይ? እኔ እንደውም በፊት ማቀውን ሴት ፓወር የሚያርፈው ሴት ላይ ስለሆነ እንደውም ሴት የሚጎዳ አይነት ፊሊንግ ነበር የነበረኝ እና እሱ ወገቤ ምናምን ይላል። ወገቡ ላይ ምን ሊደርስ ይችላል? እውነቱን ነው ወይ? እኔ እውነቱን ነው ወይስ አይደለም የሚለው ነገር ብትነግረኝ። ከዛ ባለፈ ደግሞ አዎ እውነቱን ነው ካልከኝ ደግሞ ምን ባደርግ ነው እሺ መጠገን የምችለው? ሶሉሽን ስጠኝ እስቲ ፍሬዘር፣ ከቻልክ። መጀመሪያ የምናገረው እድሜያችሁ ከ18 ዓመት በታች የሆናችሁና አፍረት ያጠቃኛል እንደዚህ አይነት ነገር መስማት አልችልም የምትሉ ሰዎች ይሄን ቪዲዮ ለቀቅ አድርጋችሁ መውጣት ትችላላችሁ። ነገር ግን የባሌን አጠቃላይ የወሲብ ሳይኮሎጂ ማወቅ ፈልጋለሁ፣ የወንድን አጠቃላይ የወሲብ ሳይኮሎጂ ማወቅ ፈልጋለሁ የምትሉ ሰዎች ግን እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። በተለይ ባለትዳሮች ለእናንተ ይጠቅማችኋል። በዛሬ ቪዲዮዬ 5 ነጥቦችን አንስቼ እነግራችኋለሁ። የመጀመሪያው የዘር ፈሳሽ ወይ ደግሞ ስፐርም ከወንድ ውስጥ ሲወጣ ይጎዳል ወይስ ደግሞ አይጎዳም፣ ይጎዳዋል ወይስ ደግሞ አይጎዳም የሚለውን አንስቼ እነግራችኋለሁ። በሁለተኛ ደረጃ በግንኙነት ወቅት ወይ ደግሞ ወሲብ በምታደርጉ ሰዓት ይበልጥ የሚጎዳው ማን ነው ወይ ደግሞ የሚደክመው ማን ነው? ወንድ ነው ወይስ ደግሞ ሴት ናት በሚል ሁለተኛውን አንስቼ እነግራችኋለሁ። በሶስተኛ ደረጃ የወገብ ህመምና የአቅም ማነስ ለምን ይመጣል? በተለይ ደግሞ አዲስ ባለትዳሮች ጋር ይሄን እነግራችኋለሁ። በአራተኛ ደረጃ የምነግራችሁ አቅምን የሚመልሱ ምግቦች ምን አይነት ምግቦች ናቸው የሚለውንም እነግራችኋለሁ። እንዲሁም በመጨረሻ በአምስተኛ ደረጃ ቢያንስ ወሲብ በምን ያህል ጊዜ ውስጥ ምን ያህል ጊዜ መደረግ አለበት? በሳምንት ሊሆን ይችላል፣ በወር ሊሆን ይችላል። ትክክለኛው የወሲብ ቁጥር ብዛት ባለትዳሮች ምን ያህል ጊዜ ማድረግ አለባቸው፣ ምን ያህል ጊዜ ይመከራል የሚለውን በድፍረትና በግልጽ ነው የምነግራችሁ። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ እኔን ጸጥ ብሎ ማዳመጥ ነው። ቀጥታ ወደ ቪዲዮ እንገባለን። ይሄን ቪዲዮ የምሰራላችሁ ገና ከተጋቡ 1 ወር የሆናቸው ባለትዳሮች ሴቷ በውስጥ መታ የጠየቀችኝን ጥያቄ ተመርኩዤ ነው። አንድ ያዳምጡት ቮይሷን። ሰላም ፍሬዘር፣ እንዴት ነህ? ብዙ ጊዜ ዩቲዩብ ላይ ቪዲዮዎችን እከታተላለሁ። ያው ሳላገባ በፊትም አሁንም አግብቼ ካገባው 1 ወሬ ነውና ያው ሙሽራ ነኝ እና በዚህ አጋጣሚ ያው ቴንኪ ቪዲዮዎች ደስ ይላሉ፣ በጣም አስተማሪ ናቸው እንደ አንድ ግለሰብ ማለት ነው። እኔ ግን ያው ያንተ ቪዲዮ እከታተላለሁ። ካንተ ቪዲዮ ትንሽ ለየት ያለ ነገር ነው የምጠይቅህ። ያው ብትመልስልኝ ደስ ይለኛል። አንድ እውነታውን እንዳውቅ ስለፈለኩኝ ነው። ባለቤቴ ሁሌም እንደዚህ ከሴክስ በኋላ ምናምን መጠገን ፈልጋለሁ ይለኛል። ያው እንደ ቀልድ ነገር ነው የሚያወራው፣ ግን በተደጋጋሚ ስለሚደጋግመው እውነቱን ነው እንዴ የሚል ነገር አሰብኩኝ። ማለት ወንድ ሴክስ ስላደረገ ያን ያህል የሚጎዳ ነገር አለ ወይ? ማለት ይህን ብትነግረኝ ደስ ይለኛል። እኔ ተጎዳሁኝ አልጠገንሽኝም አይነት ነው። ምግብ ላይ ኖርማል ምግብ ነው ምን በላው ማለት ማታ ቀለል ያለ ነገር አትክልትና ፍራፍሬ ላይ ነው ፎከስ የምናደርገው። ከዛ በተጨማሪ ደግሞ እሱ ሴክስ ስላደረገ ያን ያህል ምንድነው የሚጎዳው ነገር አለ ወይ? ማለት ግልጽ አልሆነልኝም። በቃ ራስሽ ድረሽበት፣ ሰርች አድርገሽ ድረሽበት ነው ብዙ ጊዜ የሚለኝ። ግልጽ አድርግልኝ ብዬ ለራሱ ስጠይቀው ማለት ነው። ማለት በቃ ወንድ የሆነ ከሴት እኔ እንጃ አሁን ሴቶች ላይ እኔ አላቅም፣ ብቻ እሱ ግን አልጠገንሽኝም ጥገና ፈልጋለሁ ይለኛል። እሱ ግን ያንን እንግዲህ እንትኑን ከሱም በኩል የሚወጣው ነገር አለ የዘር ፍሬ፣ ያንን ስለወጣ እሱ ላይ የሚደርስ ነገር አለ ወይ የሚል ነው ጥያቄ። ይቅርታ እንግዲህ ካንተ ጋር ማይሄድ ከሆነ አላቅም፣ ከቻልክ ብትመልስልኝ ደስ ይለኛል። የሆነ ማብራሪያ ነገር ስጠኝ እስቲ። ለምን መሰለ ፍሬዘር፣ እኔ አሁን በቃ ምግብ ስሰራ ምናምን መሳቀቅ ጀመርኩኝ ታውቃለህ። እሺ ምን ብሰራ ነው የምጠግነው? ግን የምሩን እውነት ከሱ የሚወጣው ይሄ ስፐርም የሚባለው ነገር እሱ ላይ ጉዳት ያደርሳል እንዴ ብዬ የምር በቃ ሀሳብ ሆኖብኝ እኮ ነው። አሁን እኮ እስቲ ስለዚህ ነገር ላማክረው። እውነት ይሄን ስላደረገ እሱ ይጎዳል ወይ? እኔ እንደውም በፊት ማቀውን ሴት ፓወር የሚያርፈው ሴት ላይ ስለሆነ እንደውም ሴት የሚጎዳ አይነት ፊሊንግ ነበር የነበረኝ እና እሱ ወገቤ ምናምን ይላል። ወገቡ ላይ ምን ሊደርስ ይችላል?
እውነቱን ነው ወይ እኔ እውነቱን ነው ወይስ አይደለም የሚለው ነገር ብትነግረኝ። ከዛ ባለፈ ደግሞ አዎ እውነቱን ነው ካልከኝ ደግሞ ምን ባደርግ ነው እሺ መጠገን የምችለው? ሶሉሽን ስጠኝ እስቲ ፍሬዘር ከቻልክ። እኔ ደርሼልሻለሁ። እያንዳንዱን የጠየቅሻቸውን ጥያቄዎች አንድ በአንድ እመልስልሻለሁ። 5 መሰረታዊ ጥያቄዎች ጠይቀኛለች። መግቢያ ላይ እንደነገርኳችሁ የመጀመሪያው የዘር ፈሳሽ ወይ ደግሞ ስፐርም ከወንድ ውስጥ ሲወጣ ወንዱ ይጎዳል የሚል ጥያቄ ነው። በሁለተኛ ደረጃ ደግሞ የጠየቀችው ምንድነው በግንኙነት ወቅት በብዛት የሚጎዳው ማን ነው? እኔ እንደውም ሴቷ የምትጎዳ ትመስለኛለች ኢነርጂ እሷ ላይ ስለሚያልፍ ብላ ጠይቀኛለች። ምን አይነት ኢነርጂ እንደሚያልፍ አላቅም፣ ማለት ኤሌክትሪክ ይሁን ምን እንደሆነ ባይገባኝም ብቻ ግን እስቲ ጥያቄውን እንመልሰዋለን። ከጥናት እንዲሁም ብዙ ሰዎች እየኖሩ ካሉት ተነስተን የምንመልስላችሁ። በሶስተኛ ደግሞ የጠየቀችው ምንድነው የወገብ ህመምና የአቅም ማነስ ለምን ይመጣል? ወገቤን አመመኝ እያለኝ ነው ብላለች። እንግዲህ ያው ከጥያቄው እንደሰማችሁት ገና 1 ወር ናቸው ነው ከተጋቡ አዲስ ሙሽሮች ናቸው። ለምን ይሄ ነገር ተፈጠረ የሚለውንም ነገር አንስቼ እነግራችኋለሁ። አራተኛ ላይ ምንድነው የጠየቀችኝ አቅምን ሊመልስለት የሚችለው ነገር ምንድነው? ምን ብሰራለት? ራስሽ ድረሽበት አለኝ። አይገባሽም ወይ አለኝ እያለች ነው። እና እስቲ ከዚህ ከወሲብ ጋር በተገናኘ ምን አይነት ምግቦችን ብትመገቡ ጥሩ ነው ማለት ቀለል ያሉ ነገሮችን ነግራችሁ ይሄን ያህል ካበደ ነገር አልነግራችሁም እና እነዛን ነገሮች ነግራችኋለሁ። እኔ በግሌ ደግሞ እንደ ቲፕ ምን ጨምርላችኋለሁ በምን ያህል ጊዜ ወሲብ መደረግ አለበት። ምክንያቱም ያለ ማቋረጥ አንዳንዴ እንትን ማለት ይሄ እንትን አይደለም የልብስ ስፌት ታውቃላችሁ፣ ዝም ብሎ በቃ ምናምን እንደዛ መሆን የለበትም። አንዳንድ ጊዜ ጋፕ ምናምን ስለሚያስፈልግ በምን ያህል ጊዜ ምን ያህል የሆነ ስኬጁል ነገር ማድረግ ስላለባችሁ ያን ነገር አንስቼ የምነግራችሁ ይሆናል። ቀጥታ ወደ ምላሹ እንገባለን። እሺ የመጀመሪያው ምላሽ የሚሆነው የዘር ፈሳሽ ወይ ደግሞ ስፐርም የሚባለው ነገር ከወንድ ውስጥ ስለወጣ ወንዱ ይጎዳል ለሚለው ጥያቄ ይሄ የተሳሳተ ግንዛቤ ነው። የትኛውም ወንድ ከውስጡ የዘር ፈሳሹ ወይ ደግሞ ስፐርሙ ስለወጣ አይጎዳም። ታዲያ ለምንድን ነው የተጎዳ የሚመስለው ወይ ደግሞ ኃይለኛ ድካም ውስጥ የሚገባው ካላችሁ በሁለት ምክንያት ነው። እነዛም ነገሮች ምንድናቸው? ፕሮላክቲንና ኦክሲቶሲን የሚባሉ 2 ንጥረ ነገሮች ወንድ ልጅ የዘር ፈሳሹ ከወጣ በኋላ በኃይለኛ መንገድ መመንጨት ይጀምራሉ። እነዚህ ነገሮች ደግሞ በኃይለኛው መንገድ በሰውነት ውስጥ መመንጨት በሚጀምሩበት ጊዜ የድካምና የእንቅልፍን አቅም ኢነርጂ ይለቃሉ ማለት ነው። ስለዚህ በዚህ የተነሳ ይሄ ተፈጥሯዊ ዑደት ነው። እሺ በነገራችን ላይ ቅድም መግቢያ ላይ እንደነገርኳችሁ የወንድ ልጅ ተፈጥሮ ማንነቱ በራሱ ልክ የወሲብ ግንኙነት አድርጎ ልክ የዘር ፈሳሹ ከወጣ በኋላ ወዲያውኑ በሚባል ደረጃ ሌላ ፈሳሽ ወይ ደግሞ ሌላ ስፐርም የማመንጨት አቅም አለው። ይሄ ተፈጥሮ ነው። ነገር ግን ያቺ የዘር ፈሳሽ ከወጣች በኋላ ግን የሚመነጩ እነዚህ 2 ንጥረ ነገሮች ወንዱን የድካም ስሜትና ሞር ደግሞ የእንቅልፍ ስሜት እንዲፈጥርበት ያደርጋል። ስለዚህ ብዙ ጊዜ ሴቶች አንዳንዴ አላቅም ይሄን ነገር ምን ያሎቻችሁ እንደምታውቁ ወንዶች ከግንኙነት በኋላ ልክ ያንን የወሲብ ስሜት ካረገቡ በኋላ ወይ ደግሞ ውጥረቱን ካስወገዱት በኋላ የእንቅልፍ ስሜት ካያችሁባቸውና የድካም ስሜት ካያችሁባቸው አንዳንዶቹ ብሎ ፊታቸውንም አዙሮ ሊተኙ ይችላሉ። ያው እነኝን ገስጫቸዋለሁ ከዚህ በፊት በነበሩ ቪዲዮዎች። ወንድ ልጅ በፍጹም ፊቱን አዙሮ ሴት አጠገቡ ሆና መተኛት የለበትም። እንደውም እቅፍ አድርጎ ነው መተኛት ያለበት ብዬ ደጋግሜ ተናግሬያለሁና ለእናንተ ግን ከተኛና የድካም ስሜት ከተሰማው ወይኔ ተጎድቶ ነው ምን ይሆን እያላችሁ አትጨነቁ። አዲስ ባለትዳሮች ይሄ ተፈጥሮ ስለሆነ ምንም አትጨነቁ። የእንቅልፍና የድካም ስሜት ይመጣል፣ ግን መልሶ ደግሞ ያንኑ ኢነርጂ ሰውነት መልሶ የማመንጨት አቅም ስላለው የመጀመሪያው ጥያቄ መልሱ ምንድነው የሚሆነው? የትኛውም ወንድ የዘር ፈሳሽ ወይ ደግሞ ስፐርሙ ከውስጡ ስለወጣ አይጎዳም። ይልቅስ የድካም ስሜትና የእንቅልፍ ስሜቶች የሚጠበቁ ነገር ናቸው። ነገር ግን ወዲያውኑ መልሶ ራሱን ሪፕሮዲውስ አድርጎ እንደገና ያዘጋጃል ማለት ነው። ስለዚህ ይሄን ጥያቄ ጠየቅሽ እህትና እንዲሁም ሌሎቻችሁም ይሄ ጥያቄ ካለባችሁ በዚህ ፈታላችኋለሁ። ፈታ ብላችሁ መኖር ፈታ ብላችሁ ማድረግ ትችላላችሁ ማለት ነው። ወደ ሁለተኛው ጥያቄና መልስ እናልፋለን። ወደ ሁለተኛው ስንገባ በወሲብ ወቅት ወይ ደግሞ በወሲብ ግንኙነት ወቅት የሚጎዳው ወይ ደግሞ ቶሎ የሚደክመው ማን ነው ለሚለው ጥያቄ ይሄ ኦፊሻል ነው፣ ምንም ጥያቄ የለውም፣ ወንድ ነው። ምክንያቱም የመጀመሪያው ያ ወሲብ ብዬ ስነግራችሁ ራስን ከማስደሰትና ከማርካት ያለፈ እንደ ስፖርታዊ እንቅስቃሴ አድርጋችሁ መውሰድ ትችላላችሁ። የትኛውም ወንድም ሆነ ሴት ልክ ወሲብ በሚያደርጉበት ሰዓት ላይ ልክ እንደ አካል ብቃት እንቅስቃሴ ነው ማሰብ ያለበት። ሰውነታችሁ በጣም ኢነርጂ ይጠቀማል። ለምን ኢነርጂ እንደሚጠቀም ታውቃላችሁ? በውስጣችሁ ያለው ፕሬሸር፣ የወሲቡ ፕሬሸር ወይ ደግሞ ግፊቱ በራሱ ሰውነታችሁን አክቲቭ ሆኖ እንዲሰራ ያደርጋል። በነገራችን ላይ ኢቭን ታማችሁ ራሱ ነው ነገራችሁ። ወንድ አሞት ራሱ ልክ ወሲብ ላይ ሲሆን ይሻለዋል።
አንዳንድ ጊዜ እኮ ተፈጥሮ ይገርመኛል። ታሞ የሆነ ዕቃ ማንሳት የከበደ ወንድ ለወሲብ ሲሆን ግን አቤት እንደሱ እንደሆን ጎበዝ የለም። ስለዚህ ይሄ በተፈጥሮ በራሱ የሚመነጨው ሆርሞን ጎበዝ እንዲሆን ጠንካራ እንዲሆን ያደርገዋል። ነገር ግን እኔ የምላችሁ እንደው አንድ ነገር ብጠይቃችሁ ስተባበሩኝ ያላችሁ እዚህ ከታች ፍሬዘር ፍቃዱ 3 ብዬ ያስቀምጥኩላችሁ አዲስ አካውንት እኮ ከፈትኩኝ ማለት ከወሲብ ምናምን ወጣ ያለ ደግሞ ከተዳር ወጣ ያለ ወቅታዊ ጉዳዮችን ደግሞ እኮ ለመስራት አዲስ አካውንት ከፍቻለሁ። ፕሊዝ እቺን ነካ እያረጋችሁ ብቻ ሜንሽን አድርጌላችኋለሁ። ሰብስክራይብ ብቻ አድርጉት። ከቻላችሁ ቪዲዮንም እየገባችሁ እዩልኝ። የምትወዱኝ ብቻ ይሄንን አድርጉልኝ። ባባይ። የአካል ብቃት እንቅስቃሴ በሚኖር ሰዓት ወንዱ የበለጠ የመድከም ነገር አለው። ሴቷ ግን በዚህ መሃል አትደክምም ማለት አይደለም። ሴቶችም ይደክማቸዋል። በተለይ ደግሞ ሴቶች የሆርሞን መለዋወጥ በሚኖር ሰዓት ለምሳሌ በወር አበባ ጊዜያቶች ሊሆኑ ይችላሉ፣ ወይ ደግሞ በማህፀን አካባቢ አንዳንድ ህመሞች በሚኖሩ ጊዜ ላይ በእነዚህ ምክንያቶች ሰውነታቸው በሚያመነጨው የተለየ ኢነርጂ አማካኝነት እናንተም ድካምና በተለይ ደግሞ ሰውነታችሁ ዘና ማለት ሲጀምራል አይደል የድካም ስሜት ምናምን። በነገራችን ላይ ባሎቻችሁን አዝናናኝ ብላችሁ ንገሩት። እሺ ሴቶች በተለይ ያገባችሁ ባልሽን በግልጽ አማርኛ አዝናናኝ ፈታ አድርገኝ በዩ። አንዳንዶች በግልጽ አማርኛ አውጥታችሁ ጠይቁ፣ ስሜቶቻችሁን አጋሩ ሲባሉ እኔ እንዴት አድርጌ ነው ማናግረው ምናምን። አናግሪው። ምን ትሆኛለሽ? አትቀልጪ፣ አትሟሚ። አናግሪው። መዝናናት ፈልጋለሁ፣ መደሰት ፈልጋለሁ ብለሽ በግልጽ አማርኛ አውጥተሽ ማውራት አለብሽ። አለበለዚያ የሀገሬ ሰው እንደተረተው ካለመናገር ደጃዝማችነት ይቀራል እንደተባለው እሱ ብቻውን የተደሰተ አንቺ በህመምና በስቃይ በድብርት ውስጥ ነው የምታሳልፊው። ስለዚህ አስቀድሜ እንደነገርኳችሁ አዎ የኔ አንበሳ ምናምን በቃ ማለት ያለብሽን እንደሱ እንደዛ እያልሽ ያበረታታሹ አንቺንም እንዲያስደስትሽ ጥረት ማድረግ አለብሽ ማለት ነው። ስለዚህ ለሁለተኛው ጥያቄ ሁለቱም ይደክማሉ። ሞር ግን የበለጠ የስፖርታዊ እንቅስቃሴ በተለይ ደግሞ የወንድ ልጅ ስለሆነ ሴቷን ለማስደሰት እሱም ራሱን ለማስደሰት የሚጠራው ብዙ ጊዜ ትንሽ የድካም ስሜትና ትንሽ ጉዳትም ከተባለ የአቅም ማነስ የሚባለው ነገር ወይ ደግሞ ቶሎ እንቅልፍና ድካም የሚመጣው ወንዶች ላይ ነው ማለት ነው። ስለዚህ ሁለተኛው ይሄ ነው። ወደ ሶስተኛው እናልፋለን። በሶስተኛ ደረጃ የተጠየቀው ጥያቄ ምንድነው? የወገብ ህመምና የተለያዩ አይነት ክራኮች ለምንድን ነው የሚመጡት ለሚል ጥያቄ ነው። ይሄ የሚሆነው በሶስት ምክንያት ነው። አንደኛ ያልተለመደ አይነት እንቅስቃሴ ሰውነት በሚያገኘው ጊዜ፣ ምክንያቱም ስንት ዓመት 20 ምናምን ዓመት ሙሉ ሴት ላይ ኢንቨስት ያልተደረገ ጉልበት አስቡት መጥቶ በአንድ ጊዜ ውርጅብኝ ሲያደርገው በተገኘው ሰዓት በቀን አንዴ ሁለቴ ሊሆን ይችላል፣ በሳምንት ብቻ ዝም ብሎ በሚሄድበት ሰዓት ላይ ሰውነት መጀመሪያ ከለመደው የተፈጥሮ እንቅስቃሴ ዝም ብሎ ከመራመድ ጎንበስ ቀና ከማለት ያለፈ አሁን ያዝ በለው ገጣው በለው ነው። በዚህ በሚመጣበት ሰዓት ያልተለመደ እንቅስቃሴ ሲመጣ ስትራፖ ይጀምራል፣ የወገብ ህመም ይጀምራል ምናምን። ይሄ ነው አንደኛው። ሁለተኛው ደግሞ ለምንድን ነው የመጣው? የአቀማመጥ ስህተት ወይ ደግሞ የፖዚሽን ስህተት ሳይሆን በእርግጥ ያልተለመደ ፖዚሽኖችን መሞከር ጥሩ ነው። በተለያዩ አይነት ፖዚሽኖች አብራችሁ ከትዳር አጋራችሁ ጋር እንደዚህ አይነት ነገሮችን ማድረጋችሁ መልካም ሆኖ ሳለ ያው ያልተለመደ ነው። ታውቃላችሁ፣ ዝም ብሎ ወንድ የሚያውቀው ታውቃላችሁ መተኛት ነው፣ በጀርባው መተኛት፣ በሆዱ መገላበጥ ነው። እዛ ነገር ላይ ሲሆን ግን ወይ ደግሞ እዚህ ወሲ የሚባለው ነገር ላይ በሚሆን ሰዓት ግን እንዴ ምንም የማይሞክሩ አይነት ፖዚሽን አለ። በጣም ብዙ አይነት ነገሮችን ስለሚሞክር ሰውነቱ ማለት አጥንቱ አፍ የለውም እንጂ ኧረ አንተ ሰውዬ አረባ ክልት ሰበር ነው አረባ ክልት ጎዳይ ነው ብሎ እስከ መናገር ሁሉ አንዳንዴ የሚደርስባቸው ሁኔታዎች ይኖራሉ። ፈታ ለማድረግ ነው እናንተን ባጭሩ። ለማንኛውም ግን ባጭሩ ምንድነው እያልኳችሁ ያለሁት ያልተለመደ ወጥ ያለት እንቅስቃሴ። ሶስተኛውና ዋነኛው ምንድነው? የእረፍት ማጣት ነው። እንዴ አንዳንድ ሰው ያው አዲስ ትዳር ሲሆን ያው እንዴት ነው ምንም ነገር አንዳንድ ብርቅ የሚሆኑባቸው ጊዜያቶች አሉና በተለይ ደግሞ ብዙ ልምድ የሌላቸው ወንዶች ፍጫው ነው በቃ ረገጠው ነው በተገኘው አጋጣሚ ነው በገባ በወጣ ቁጥር ልክ እንትን መድኃኒት ታብሌት ይመስል ጠዋት አንድ ማታ አንድ ከሰዓት አንድ ምናምን እንደዚህ ነው የሚወስድ። ስለዚህ እረፍት ማጣት በራሱ ሰውነትን የመጉዳት አቅም አለው ማለት ነው። አንዳንድ ጊዜም ጋፕ ስጡት እንጂ እናንተ ባለትዳሮች አዲስ ሙሽሮች እንደሆናችሁ ይገባናል። በእርግጥ ይሄ የተለመደ ነገር ነው። ግን የተለመደ ነገር ቢሆንም አንዳንድ ጊዜ ጋፕ መስጠቱ ጥሩ ነው ብዬ አስባለሁ። ወደ አራተኛው ጥያቄ እናልፋለን። በአራተኛ ደረጃ ምን አይነት ምግቦችን በመገበው ወይ ደግሞ ብንመገብ አቅማችን ይመለሳል ለምትሉ ቀለል ያሉ ነገሮችን ነው የምነግራችሁ። ምክንያቱም እኔ የአብዛኛውን የኢትዮጵያዊ ኑሮ ከግምት ውስጥ በማስገባት የምናገሩ ማለት መጥቼ እዚህ ጋር እንትን አለ ቅቅል አላችሁ። ምክንያቱም ቅቅል መብላት የማይችል ብዙ አለ። እናንተ ምናልባት መብላት ልትችሉ ትችላላችሁ። እናንተ ሀብታሞች ናችሁ፣ ገንዘብ አላችሁ። እኛ ግን ገንዘብ የለንም፣ አንችልም። ለማንኛውም ስቀልዳችሁ ነው። ብቻ ግን በአጠቃላይ ቀለል ባሉ ነገሮች ቤታችሁ ውስጥ ባለ ለምሳሌ
በጣም በነገራችን ላይ ሙዝ ማለት በጣም ምርጥ ነገር ነው። ለምን አትሉኝም? ሙዝ በተፈጥሮ በፖታሲየም እና በቪታሚን ቢ የበለጸገ ስለሆነ በተለይ ወገብ አካባቢ ነገሮች ሸምቀቅ እንዳይሉ የመቋቋም ባህሪ ስላለው ቀለል አድርጋችሁ ሙዝን ከተለያዩ ነገሮች ጋር መጠቀም ትችላላችሁ። በመቀጠል ከተገኘ ደግሞ እንቁላል ነገር ካላችሁ መቼም እቺ ነገር አብዛኛውን ጊዜ ጧት ላይ አጠፋም አይደል? በተለይ እንቁላል ቅቅሉን ብትበሉት ደግሞ በጣም አሪፍ ነው። ለምን አትሉኝም? እንቁላል በፕሮቲን እና በቪታሚን B5 እና B6 የበለጸገ ነው። ደግሞዋለሁ፣ በፕሮቲን እና በቪታሚን B5 እና B6። ይሄ ማለት ሆርሞንን የመጠገን አቅም አለው እንቁላል። ሆርሞን የመጠገን አቅም አለው ስላችሁ ድካም እንዲጠፋ ያደርጋል። ሆርሞን በነገራችን ላይ የወንድነት ይሄ ምንድነው የሚባለው? ወንድነት ነው የሚባለው። ስፐርሙ ሞር እንዲከፍ። በነገራችን ላይ ጤነኛ የሆነ ስፐርም አለ፣ ደግሞ የላላ ስፐርም አለ። ይሄን ሌላ ጊዜ አስተምራለሁ። አሁን ለማንኛውም ግን እንቁላል መመገባችሁ፣ እንቁላል በውስጡ ቪታሚን አለው፣ ሲቀጥል B5 አለው፣ B6 አለው። ስለዚህ ሆርሞናችሁን ያጀግነዋል፣ ያጠነክረዋል። በተለይ ባልሽን የምትወጁ ከሆነ ጥሬውን አይደለም የተቀቀለ እንቁላል መስት ነው ግድ ያስፈልጋል። ስለዚህ የተቀቀለ እንቁላል ስጡት። መጀመሪያ ላይ ምን ብያችኋለሁ? ሙዝ ብያችኋለሁ። ቀጥሎ የለውዝ ቅቤ አብዛኞቻችሁ ቤት የማይጠፋ ነገር። የለውዝ ቅቤ ከሌላችሁ በጣም ቀለል ያለ ነገር ነው። 400 ብር፣ 500፣ 600 ወይ 700 እስከዛ ባለው ውስጥ ነው። ግዙና በተለያዩ ነገሮች መጠቀም ትችላላችሁ። ከቻላችሁ ደግሞ አሁን የጠራውላችሁ ይሄን ምንድነው ሙዝ ጠርቼላችኋለሁ፣ የለውዝ ቅቤ ጠርቼላችኋለሁ። ኦትስ ታውቃላችሁ? ኦትስ የሚባል ነገር አለ። ሰርች አድርጉና ሾርባ ምናምን የሚሰራበት በተለይ ሴቶች ታውቃላችሁ። ይሄን ነገር ኦትስ እያደረጋችሁ የጁስ መፍጫ ካላችሁ በሱ አንድ አፍታ መታ በውሃ አድርጋችሁ ማለት ነው ሙዝ፣ የለውዝ ቅቤ፣ ኦትስ አርጋችሁ እና ደግሞ ሌሎች የሚቀማመሙ ነገሮች ካሉ ቀመም እያረጋችሁ ተር አርጋችሁ አንድ አፍታ ሻት ቢያረገው በቃ የኔ እናት ፋንታስቲክ ፎር የሚለውን ፊልም ታውቁታላችሁ። ፍጥነቱን ይጨምራል ለማለት ፈልጌ ነው። ሆርሞኑ ይጠገነታል። ስለዚህ እንቁላሉን ልምድ አድርጉት። በተጨማሪ ካለ ማርና ወተት ቢኖር ምንም ማለት አይደለም። አቮካዶ፣ ይሄ በጣም አቮካዶ በነገራችን ላይ ነብሳችሁን ነው ይመልስላችሁ። አቮካዶ በጣም ጤነኛ ከሚባሉ ፍራፍሬዎች መካከል ነው። በጣም ጥቅም ስላለው ይሄን ነገር ብትጠቀሙ። ወተት በጣም አሪፍ ነው። ወተት ትንሽ አጥንት ጥንካሬ ላይ ጎበዝ ስለሚያረጋችሁ እዛ ነገር ላይ ያረጋችሁ መጠቀም ይችላል። ከዛ በተረፈ ቤት ያፈራውን ምንም እንዳፈሩ እኛ ኢትዮጵያኖች ምንም ይባል አባባል አለ፣ ኢትዮጵያዊን ጀርማ አይገለም ይባላል። እውነት ነው። አንዳንድ ጊዜ ሳስበው እንደ ኢትዮጵያውያን አኗኗር ቢሆን እኛ ነበርን ቀድመን ከዓለም ህዝቦች ምን ሞተውና ብቻ ችግር የለም። የተገኘውን ቤት ውስጥ ቤት ያፈራውን ብሎ አትጨናነቁ። አቅሙ ካላችሁ ደግሞ ያው እኔ እንኳን በነገራችን ላይ ስጋ ስለማልወድ ነው ትንሽ እንደዚህ የቀነስኩባችሁ። ስለ እውነት ነው የምነግራችሁ፣ ቁም ነገር ያው በህያው አምላክ ፊት ነው የምነግራችሁ። እኔ ከድሮ ጀምሮ ከልጅነት ጀምሮ ስጋ መብላት አልወድም ነበር። አሁን ትንሽ እየሞካከርኩኝ ነው። ደቀቅ ተደርጎ በሰል ብሎ እየሞካከርኩኝ ነው። ግን ስጋ በጣም ከሞከርኩበት ጊዜ አንፃር በጣም ለውጡን አይቼበታለሁ። በጣም ጥሩ ስለሆነ ስጋ ከተገኘ ስጋ ቅቅሉም ጥብሱም አቤት ያወራችሁ ራሱ ምራቄ ይመጣል ማለት ነው። አሁን ጥሩ ስለሆነ እነኚህ ነገሮች ተጠቀሙ። አሁን ወደ መጨረሻው ነው የምገባው። የመጨረሻው ምንድነው? ምን ያህል ጊዜ ወሲብ እናድርግ? ምን ያለ እረፍት ዝም ብለን እንሸክሽከው ወይስ ደግሞ እረፍት እናድርግ የሚለውን ሐሳብ የምነግራችሁ ይሆናል። እሺ፣ በምን ያህል ጊዜ ምን ያህል ወሲብ ማድረግ አለብን ለሚለው ጥያቄ የመጀመሪያው ለምንድነው ይሄንን ቪዲዮ ላይክ የማታደርጉት ነው? ቁጭ ብላችሁ እንዲህ ብላችሁ እየሰማችሁኝ እንደሆነ ያላሳዘናችሁ ለእናንተ ቀርጬ አሰባስቤ መጥቼ አረብ ቪዲዮ ላይክ አድርጉት። አዳዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። በዛ ላይ እኔን በግል አግኝታችሁ ፍሪዬ እንደዚህ አጋጠመኝ ማለት የምትፈልጉት ነገር ካለ ያው ስክሪን ላይ ማስቀምጥላችሁ ዩዘርኔም አለ። እንደገና ደግሞ ስልክ ቁጥር አለ። ዩዘርኔሙን ለቴሌግራም ተጠቀሙት። ስልክ ቁጥሩን ደግሞ በዋትስአፕ በኢሞ በኮሜራ ቦቲም ላይ የመጣችሁ አከና ልትሉኝ ትችላላችሁ ማለት ነው። ወደ ቀጣዩ ሐሳብ ያልፋለሁ። እንግዲህ የወሲብ ግንኙነት በምን ያህል ጊዜ ምን ያህል ማድረግ አለብን ለሚለው ጥያቄ ይሄ አንጻራዊ ነገሮችን ነው የምንመለከተው። በጥናት የተረጋገጠ ምንም ነገር የለም። እሺ፣ በዚህ ጉዳይ አብዛኛው ቦታ ላይ ሰርች ብታረጉ እንደዚህ መሆን አለበት፣ ግዴታ እንደዚህ መደረግ አለበት፣ በዚህ ጊዜ መደረግ አለበት የሚባል አማርኛ የለም። ሁኔታውን ዝም ብላችሁ ቼክ ስታደርጉት ለምሳሌ አዳዲስ ተጋቢዎች አይታችሁ ከሆነ አንዳንዱ በሳምንት ከ2 እስከ 5 ቀን የሚያረጋል። ከዛም አልፎ በቀን 2-3 ጊዜ የሚያረግ ሰው ይኖራል። በተለይ ደግሞ ትንሽ ቆየት ያሉ ባለትዳሮች ደግሞ አይታችሁ ከሆነ በሳምንት አንዴም ሁለቴም የማድረግ ነገሮችን ታዩባቸዋላችሁ። መቼም ባለትዳር ሆኖ እንደዚህ አይነት ነገር የሚያረግ የለም። ምናልባት አናቅም፣ በተለያዩ ህመም ምክንያቶች እነዛ ነገሮች ካሉ ያው በህክምና መፈታት ያለባቸውን ነገሮች
በህክምና ለመፍታት ሞክሩ። ነገር ግን ኦፊሻሊ የሚታወቀው በተለይ አዲስ ተጋቢዎች ከሆኑ በሳምንት 5 ቀን አንዳንዴ ሳምንት ሁሉ የሚያደርግም ሊኖር ይችላል። በተለይ ገና ትኩስ የሆነ ባለትዳሮች ሲሆኑ ማለት ነው። ነገር ግን እዚህ ጋር ማገናዘብ ያለባችሁ ምንድነው? አንደኛ ከጤንነታችሁ አንጻር እንዳልኳችሁ ሰውነት እረፍት ይፈልጋል አይደል? ያንን እረፍት መንፈግ የለባችሁም። ሲቀጥል ደግሞ ሪሳይክል የሚባል ነገር አለ፣ ራስን ማደስ የሚባል ነገር አለ። አሁን ያልኳችሁን ራሳችሁን የመንከባከቢያ መንገዶች ምግቦችን የምትጠቀሙ ከሆነ ሰውነታችሁ አክቲቭ ነው፣ ቶሎ ለዛ ነገር ንቁ ስለሆነ በተለይ ወንድ ንቁ ነው በዚህ ጉዳይና ከዛ ባለፈ ደግሞ ሴቶች ከእናንተ ተፈጥሮ አንጻር ካላችሁበት የሆርሞን ለውጥ አንጻር የወር አበባ ጊዜ ህመሞች፣ የተለያዩ ምክንያቶች አንጻር በእናንተ በባልና በሚስት መካከል ያለ መስማማት ነው የሚወስነው። ስለዚህ እናንተ ከተስማማችሁበትና ጤንነታችሁን እየጠበቃችሁ ከሆነ በፈለጋችሁት ጊዜ የፈለጋችሁትን ማድረግ ትችላላችሁ። ማንም ከልካይ የለባችሁ። ግን እንዳትጎዱ ራሳችሁን ጠብቁ። ታውቃላችሁ መኪና እንኳን ቤንዚን ከጠጣ ከደረገ በኋላ ከዛ ጋር የተወሰነ ጊዜ በኋላ ዘይት ይቀየራል አይደል? ምክንያቱም ይቆሽሻል። ዘይቱ ካልተቀየረ ማሽኑ እና ፍሪክሽን ይፈጠራል፣ ይቆሸሸ ነው። በዛ ላይ ሞተር ሊነክስ ይችላል። ሞተር ነከሰ ማለት ደግሞ ሌላ ተጨማሪ ወጪ ነው። ስለዚህ የእናንተ ሞተር እንዳይነክስ ዘይት ቀይሩ ማለት ፉድ፣ እረፍት ምናምን የተለያዩ ነገሮችን አድርጉ እና ደግሞ የሰውነት ማጎልመሻ ስፖርት ቢጨመርባችሁ ጥሩ ነው። በነገራችን እንደዚህ ቀጠኝ ስታዩኝ እኔን እንትን እንዳትሉ እንዴት እሱ እንትን ሳይል እኔ እድሜ ልኬን ኦልሞስት ከ8 ከ9 ዓመት ከ10 ዓመት በላይ ብረት ስቀጠቅጥ ይኖርኩ ነው። መቅጠኔ እንዳትመለከቱ ብረታ ብረት ስራ ነው የምሰራው። አብዛኞቻችሁ ታውቃላችሁ ጋራዥ አለና ይሄ ስለሆነ ሰውነት አክቲቭ ጠንካራ መሆን አለበት። አንዳንዶች በስብ የተሞሉ ናቸው። ስባችሁን አቃጥሉ፣ ሮጥ አንዳንዴ ፑሽ አፕ ምናምን እንዲያደርጉ መከሯቸው። ከዛ በተረፈ ያቀሩትን የሰሯቸውን የወሲብ ቪዲዮዎች ግቡና ተመልከቱ። በቃ ፐርፌክትሊ ላይፋችሁ ኮምፕሊት ነው የሚቀየረው ማለት ነው። ይበቃኛል። ከዚህ በላይ እናንተን ማሰልቸት ነው የሚሆንብኝ። ሌሎች ጥያቄዎች ካላችሁ እንደዚህ እየመጣው እመልስላችኋለሁ ማለት ነው። አሰላፊሳ